መልካ መድኃኔ ዓለም በአማርኛ ሰላም ለዝክረ ስምከ መድኃኔ ዓለም ሆይ የምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት ተመራምረው ለማይደረሱበት ለስም አጠራርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለኔ ኃጢአተኛው ስለኛ ሕይወት የጠጣ ያቀረብናትን አነስተኛ የምስጋና መባ በቸርነትህ ተቀበለ። ሰላም ለስዕርተ ርእስከ መድኃኔ ዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ርእስህና ስዕርተ ርእስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከሰማይ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ ደነገጠ፣ በሐዘንና በለቅሶም ተዋጠ። ሰላም ለገጽከ መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛና ከዳተኛን በማስደንገጥ ብቻ ለሚገድል ለገጽህ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኀጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነትህ አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። ሰላም ለአዕይንቲከ መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝነህና ድሆችን ለሚመለከቱት ዓይኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባሕሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኰለኛ አድናት። አቤቱ ባሕሩን አድርቀ ደረቁን ሳር የምታለመልም ክህሎት ያለህ አሸናፊ አምላክ ነህና። ሰላም ለመላትሂከ መድኃኔ ዓለም ሆይ ሕማመ ተጽፍዖን ለመቀበል ለተዘጋጁ ጉንጮችህ ሰላም እላለሁ። ሕሊናን ደስ ስለሚያሰኙ ዓይናፍህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊትህ የሚቆሙ አንተ በቀያፋና ሐና አደባባይ ቆመ አቤቱ የኔን ጥፋት በአንተ ዘንድ ተፈላጊ አይደለምና የሰማሁትና እንደማውቀው ሁሉ በመስቀል ቤዛነት አድነኝ። ሰላም ለአፉከ መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣመ አፍህና ከናፍርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ስልጣን
በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ሁሩ እምኔ የምትለዋን የፍርድ ውሳኔ እንዳታሰማኝ በቸርነት እንማጸናለን። ሰላም ለአስናኒከ መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊት ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። ሰላም ለቃልከ መድኃኔ ዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም እላለሁ። በመስቀል ላይም በሰቀሉህ ጊዜ አንዳችም የተቃውሞ ትንፋሽ ላልተናፈሰ እስትንፋስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሠራሁትን ኀጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለሁ። ሰላም ለጉርኤከ መድኃኔ ዓለም ሆይ ክብር ልዑል ለሚሆን ጉርኤ ሰላም እላለሁ። በገመድ እየሳቡ ለጎተቱ ክሳድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ድህነትን እንደመሆኑ መጠን ስለ እናትህ ስለ ድንግል ብለ ምሬሃለሁ፣ ይቅር ብያሃለሁ በለኝ። ከአንተ በቀር ቸር ይቅር ባይ የለምና። ሰላም ለመታክፍቲከ መድኃኔ ዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መታክፍትህ ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ለአዘጋጀ ዘባንህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳኖች በወዳጆች አማላጅነት እማጸናለሁ። ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተህላቸዋልና። ሰላም ለእንግዳከ መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፃውንተ መስቀልን ለታቀፈ ክንድህና ደረትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነታችን መልካሙን የእረፍት ዜና ስጠን። አቤቱ ሰውነታችንን ነፍሳችንን የሚጻረራት ጠላታችን ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይቀጥቀጡ። አሜን። ሰላም ለአእዳዊከ መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተነከሩት ለተጠመቁት እጆችህ ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማ ሰላም እላለሁ።
ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ሆይ አቤቱ ከጎንህ የፈሰሰው ደምህ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፅ ጉናውን ከምስራቅ እስከ ምዕራብ አስተጋባ። ሰላም ለኩርናእከ መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ውርቾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ እለምንሃለሁ። ሰላም ለራህከ መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትላት ዘንድ መከራን ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶችህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተነ አኮን ለዓለምም የምታበራላት እውነተኛ ፀሐይ አንተነ እኮን አምላኬ ሆይ ሰላም ለአስፋረ ዴከ መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆችህ አጽፋር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዝበዝ እያሉ እንዳያላግጡብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። ሰላም ለገቦከ መድኃኔ ዓለም ሆይ ሐዘንና ትካዜን ለሚያስወግድ መለኮታዊ ጎንህ ሰላም እልሃለሁ። በዓለሙ ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋ አምላካዊ ከርስህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆን የቸርነትህን ቃል መቼ ታሰማኝ ይሆን እያልኩ ሁልጊዜ አምላኬ አምላኬ እልሃለሁ። ሰላም ለልብከ መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም እላለሁ። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ የተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ወይም ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ? አቤቱ ትዕግሥትህ አንክሮ ይገባል። ሰላም ለኩልያቲከ መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ 2 ኩልያቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአካል 3 በባህሪ 1 እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን ስንኳ ሕያው ሕይወታቸው ነህና አቤቱ አቤቱ ስንል በከንቱ እንዳንጠፋ ጠብቀን። ሰላም ለህሊናከ መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘን ዓለም የብርሃኑ ጸዳል ለሚያንጸባረቀው ህሊና ሰላም እላለሁ።
ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተህ የተቀመጥክ አንተ ነህ። የአብን ፍቃድ ትፈጽም ዘንድ ከሰማይ ሰማያት ወደዚህ ዓለም የመጣ አንተ ነህ። ክቡር ምስጉን አምላክ ነህና። ሰላም ለአማኡቲከ መድኃኔ ዓለም ሆይ የኃጥኡን ሰው ውሳጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውሳጣዊ ገንዘብህ ለአማውትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል፣ ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባሕርና በየብስም ቢሆን ያላንተ ቸር ሰው ወዳጅ ንጉሥ የለምና። ሰላም ለህንብርትከ መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነት በግብረ መንፈስ ቅዱስ ለተማተበው ህንብርትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በምስሐ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ። ከአንተ በቀር ሌላ የማውቀው ዘመድ የለኝምና። ሰላም ለሐቄከ መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰም አቅልጠ ነፋሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይል አርያምን ለተጎናጸፈ አቁያጾችህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ይቅርባይ አንተ እግዚአብሔር እንደ መሆንህ መጠን በሚሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አይቻልምና። ሰላም ለአብራኪከ መድኃኔ ዓለም ሆይ ከሁለት እግሮችህ ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን ደካማውን አገልጋይህን እኛን ሁላችን እዚህ የተሰበሰብነውን ለመጎብኘት በየጊዜው በመመላለስ ወደኛ ና አቤቱ ጌታችን አንተ የዓለም ግርማ ሞገሱ ነህና። ሰላም ለሰኮናከ መድኃኔ ዓለም ሆይ ፍጻሜ ፍቅር ወሰላም ለሆነው ተረከዝህ ሰላም እላለሁ። ዓለሙን ለማዳን ከሰማይ ሰማያት ወርደ አንተ ቸር አምላክ ነህና። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራን ለመታገስ ቻልክ። ለዚህ ረቂቅ ትሑት ነገሮህ አንክሮ ይገባል። ሰላም ለመከየድከ መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታዬ መሐሪ ቅርባይ ሆይ እግዚአብሔር እንደ መሆንህ መጠን በዚያ በቁርጥ ቀን የፍርድ ቀን በምትመጣበት ጊዜ ማረን ይቅርም በለን። አቤቱ በፊትህ እንደኛ ላይ የበደለ የለምና። ሰላም ለአጻብዒከ መድኃኔ ዓለም ሆይ
በለቢሰ ሥጋ ለደከሙና ለወዙ ጣቶችህ ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ እግሮችህ አጽፋርህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅህ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነትና ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። ሰላም ለቆምከ መድኃኔ ዓለም ሆይ አይሁድም ተሰባስበው በቀራንዮን አደባባይ ላቆሙት አካለ ቆምህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋህን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። ሰላም ለመልክዕከ መድኃኔ ዓለም ሆይ ለጻድቃን ያይደለ ለኃጥአን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና። ሰላም ለጸአተ ነፍስከ በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ሥልጣን ለተፈጸመው ጸአተ ነፍስህ ሰላም እላለሁ። ሕሙማንን የሚፈውስ ልዩ መዓዛ ላለው በድነ ሥጋህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እንሆ ጌታዬ ሆይ ፀሐይን ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግንዘተ ሥጋከ መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋህ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተህ የሔዋንን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባ ላንተ ምስጋና ይገባሃል። ሰላም ለተንሣኤከ መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ተንሣኤ ለገለጠ ተንሣኤህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ተንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተ ደቀ መዝሙርትህን በጦር የተወጋውን ጎኔን በጭንካር የተቸነከሩትን እጅ እግሬን ተመልከቱ አልካቸው። ሰላም ለተንሣኤከ መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ተንሣኤ ሰላም እያልኩ ስፍር ቁጥር የሌላቸውን ተአምራትህን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆንህ መጠን የእኔን የደካማውን አገልጋይህን ልመና ተቀብለ አቤቱ ከዚያ ርጉም ከሚሆን ጠላቴ እጅ አድነኝ። ሰላም ለእርገትከ መድኃኔ ዓለም ሆይ
በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነው እርገትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥትህ መንግሥቱ ለዘላለም አገዛዙም ለትውልድ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። ሰላም ለእርገትከ መድኃኔ ዓለም ሆይ የቃል ኪዳን ሥነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም የጌትነቱን ክብር ከአባትህ ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እርሱ መንፈስ ቅዱስ የኀጢአታችንን እሾ በማቃጠል አቤቱ እሱ ኃይሉን ይግለጽልን። አሜን። ሰላም አልቦ እምሰብ ከሰው ወገን ማንም እንደኔ እንደኛ ኀጢአት የሠራ የበደለ የለም። እንዳንተም ያለ መሐሪ ይቅርባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደ መሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎን በፈሰሰው ደም ኀጢአቴን እጠብልኝ። አሚን። ሰላም አቄርብ ወትረ መድኃኔ ዓለም ሆይ ስለ ኀጢአቴ ስርየት በጭንቅና በመከራ ምስጋናህን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኔ ጎስቋላው አገልጋዬ እኛ እዚህ የተሰበሰብነው ኀጢአተኛው ይቅር ብለ ማደሪያዬን ማደሪያችንን ስጠን እያልኩኝ በምንለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎታችን መጠን ምግቤን አዘጋጅልን። አሜን። ሰላም አጽማአኒ መድኃኔ ዓለም ሆይ መሪር የሆነ የሰቆቃው ነገር የምጽፍልህ ነኝና በጆሮህ አድምጠኝ። ቅዱሳት በሆኑ እጆች ጽሑፌን ንባቤን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ እኮን። አቤቱ ስለኛ እንደዚህ ዓለም ሰው ተቆጠርክ እኮን። አቤቱ አንተ አምላክ ስትሆን ስለኛ ጎንህ በጦር ተወጋ እኮን። አቤቱ ኦ ሊቀ ካህናት መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ፣ እንደ አመፀኛ፣ እንደ ወንጀለኛ የራሔልና የልያ ልጆች የኋሊት ታሰሩ እኮን። አቤቱ ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠህ እኮን። አቤቱ ስለኛ በጦር ወጉ። አቤቱ ንጹሕ ክቡር ሥጋህን መሬት ሸፈነው። አቤቱ ኦ ክርስቶስ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ላፊት ቁመህ እኮን። አቤቱ ፈጣሪ ክርስቶስ ሆይ ያለመጉደል እግዚአብሔር ዘሲና እግዚአብሔር በግብፅ የተባልክ የምትመሰገን አንድ እግዚአብሔር ነህ። ስለኛ በእንጨት ላይ ሰቀሉህ።
አቤቱ አዲስ በታነጸ መቃብር ጨምረው ቀበሩ። አቤቱ ሰላም ተማጸንኩ። መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣን ነፍስን ከሥጋ ለለየህባት ጸአተ ነፍስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆን በዚች ነፍስ ከሥጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፈቱ። ተዘከረነ እግዚኦ መድኃኔ ዓለም ሆይ አስቀድሞ ለፈያታዊ ዘየማንነ እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀልህ አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀን። አቤቱ እኔን ደካማውን እኛን ሁላችንን መከረኞችን ሐዘንተኞችን ሰዎች በምስጋና የወይን ጠጅ አስደስተን አረጋጋን። ኦ ዘአጹሩከ መድኃኔ ዓለም ሆይ እጅ እግርህን በመንቸንከር የእኛን መከራ አሸክመው በቀራርዮ ተራራ ላይ ላቆሙህ ማቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ተቀዳሚ ተከታይ የሌለ የአብ የባሕሪ ልጁ ሆይ በአንተ መከራ ጽኑ በሆነ መከራ ሥጋና ከደማዊ ከዳግመኛ ሞት አቤቱ እኔንና እኛን ሁላችን እዚህ የተሰበሰብን አገልጋዮችን አድነን። ምን ትይዜኑ መድኃኔ ዓለም ሆይ አቤቱ የሞትህን ዜና በዓይኑ የተመለከተ በጆሮም የሰማ ሰው እሱ ምን አይነት ነገር ሊናገር ክህሎት ይኖረዋል? ፈጣሪዬ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌው ካህን ሆይ አንተነ በአንደበቱ መናገር ሲጀምር ባርከው አክብረው፣ በሱም ላይ ቅዱስ መንፈስህን አሳድር። ሰላም ለጸዋአ ስምከ መድኃኔ ዓለም ሆይ ስምህን የጠራ መታሰቢያህን ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም ጸንተህ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረ ፈታሃቸው፣ በሞትህም የሞቱትን ወገኖችን አስነሳሃቸው። ለኃጡ ምግባር መድኃኔ ዓለም ሆይ ሃይማኖትስ እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው እኛ እዚህ ሁላችን የተሰበሰብነውን አገልጋዮችን ማደሪያ ቤት መኖሪያ ቦታ ከቅዱሳኖች ከወዳጆች ጋር ይሆን ዘንድ ፍቃድ ይሁን። አቤቱ ፈጣሪ ክርስቶስ ሆይ በከንቱ ሞት አድነኝ። ሁሉ ከንቱ የዚህ ዓለም ንብረት የከንቱ ከንቱ ነው፣ ሁሉ ኃላፊ ጠፊ ነውና። ስብሐት ለከ አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ለክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደ በምግባር ሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥትህ ሽረት በሕልውና ሞት ህልፈት የሌለብህ
ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ላንተ ክብር ምስጋና ይገባል ለዘለዓለሙ አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ሆይ ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተው አቃንተው ያቀርቡሉ ዘንድ እንማጸናለን። ተቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ይቅር በለን። ጾሙን ጾመ ድነት አድርግልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። ለተጨነቀች ነፍስ ሁሉ ታረጋጋልን ዘንድ ለምንሃልን። መድኃኔ ዓለም ነህና የዓለም መድኃኒት ነህና መድኃኒት ሰጠን ዘንድ የኃጢአትን ስር የኃጢአትን እሾህ ነቅለ ከኛ ታወጣልን ዘንድ ለምንሃልን። ስለ እናትህ ስለ ድንግል ብለን ለምንሃልን። ስለምትወዳቸው አልቀህ ስለመረጥካቸው ስለ ሐዋርያት ይሁንብህ። አንተን መምጣት ስለተናገሩት ነቢያት ስም ይሁንብህ። አምላካችን ያንተን ስም ጣፍጧቸው የዜና መራራ ሞት በሞቱት በቅዱሳን ሰማዕታት ስም እንለምንሃለን። አባታችን ሆይ ይቅር በለን ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ የሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ዩቲዩብ ቻናላችንን ቤተሰብ ያልሆናችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉን። እንደዚሁም ደግሞ ላይክ ያላረጋችሁ ላይክ፣ ሼር ያላደረጋችሁ ሼር እያደረጋችሁ የቅዱሳን ረድኤት በረከት ለሁሉ አስተላልፉ። አሜን። ፕሮግራም የምትከታተሉ ሁላችሁም ሼር ላይክ በማድረግ ለምእመናን በእውነት እንድታደርሱልን እጠይቃችኋለሁ። አገልግሎት የጋራ ስለሆነ ብዙሃኑ ነፍስ በረከት ያገኝበት ዘንድ ይህን አድርጎ በስላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ኅብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ሆኖ ደቀ መዛሙርቱ ጉባኤ አንድነታቸው ይባረክ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋር የሞት መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ሥጋው በፊት ሆነው በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ሆይ ከተወራረደው ሥጋ እንመገባለን። ከጎንህ ምንጭ ከተቀዳው ደምህ ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሰራፊ የምስጋና ጽዋ ልመናችን መላ ማህያዊ በሚሆን በተቀበልከው መከራ ቁስል ነፍሳችንን ፈውስ አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ሥጋህን በልተን እንጠግባለን፣ ደምህን ጠጥተን ጽማ ነፍሳችንን እናስወግዳለን።
ሥላሴን የማያምንና ከድንግል ማርያም አልተወለደም የሚል አይሁዳዊ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ለአገር ሲንከራተት ይኑር። አሜን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሳችንን በክብርት እጅ አደራ እናስጠብቃለን። ራስህን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለኔ በበጎ ምስክርነት ይቆምልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለህ ለዘላለሙ ባንተነት ጸንተ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። አምላካችን ሆይ ጸሎታችንን ተቀበለን፣ ይቅር በለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። አሜን። መድኃኔ ዓለምን ድርሳን መቅደም እናነባለንም። ዓለምን ከመፈጠሩ አስቀድሞ በባህሪ አባቱ አብና በባህሪ ሕይወቱ ከመንፈስ ቅዱስ ጋር በሦስት አካላት በአንድ መለኮት ነበረ። ዲዮስቆሮስ ዓለም ሳይፈጠር አስቀድሞ እስከ ዘላለም ድረስ እግዚአብሔር በመንግሥቱ አለ፣ እግዚአብሔር በሦስትነቱ አለ፣ እግዚአብሔር በመለኮትነቱ አለ ብሎ እንደተናገረ፣ ዳዊትም ተራሮችና ኮረብቶች ሳይፈጠሩ ምድርም ዓለምም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተ ነህ እንዳለ፣ ከዚህ በኋላ መድኃኔ ዓለም በሦስትነቱ ዓለምን እንፍጠር ብሎ አሰበ። በአንድ ተዋሂዶ ሰማይና ምድርን፣ ነፋስንና እሳትን፣ ውሃንና ጨለማን፣ መላእክትንም በቅስፈት ፈጠረ። እሊህ ሰባቱ በእሁድ ሰርክ በአርምሞ ፈጠረ። በነገህም በመናገር ብርሃን ይሁን አለ፣ ብርሃንም ሆነ። መላእክት ማን ፈጠረን ይሉ ነበርና ሳጥናኤልም እኔ ፈጠርኳችሁ አለ። ገብርኤል ግን የፈጠረንን እስከምናውቅ ድረስ በያለንበት እንቁም አለ። በዚያችም ሰዓት ብርሃን አዩ። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነትህ ምስጋና በሰማይና በምድር የመላ ነው ብለው አመሰገኑ። ዲያብሎስ ግን እኔ ማንን አመሰግናለሁ አለ። በዚህ ጊዜ መድኃኔ ዓለም በጨለማ ጠቅሎ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው፣ እሱ አለቃቸው ነበርና። በዚያን ጊዜ ሚካኤልን ሾመው። የመላእክት ቁጥርም ያለ እሱ ያለ ፈጣሪ በቀር የሚያውቅ የለም። እሱ ብሏልና ሆኑ፣ እሱ ማዟልና ተፈጠሩ። እሁድም ማለት አንድ ማለት ነው። ሰኞ ውሃውን ከሶስት ከፈለው፣ ከስድስትም የሚል አለ። በየቦታውም አሰፈረው። ከምድር እስከ ሰማይ እንደ እንቁላል የተደፈነ ነበርና ሰኞ ማለት ሁለት ማለት ነው። ማክሰኞ መድኃኔ ዓለም በሦስትነቱ ምድርን ቅጠልን በየዘሩ በየዘመዱ ታበቅል ብሎ ደግሞ እንዲሁም ሆነ። ምድርም እንደ መስከረምና እንደ ጥቅምት ለምልማ አበባ ታየች። በዚያን ጊዜ በመጥረቢያ የሚቆርጡ በማጭድ የሚታጨዱ በጣት የሚለቀሙ 3 ፍጥረታት በቀሉ። ማክሰኞ ማለት 3 ማለት ነው። ረቡዕ በሰርክም ፀሐይና ጨረቃ ከዋክብትም ፈጠረ። የፀሐይ ሰሌዳው ከነፋስና ከእሳት ነው። የጨረቃና የከዋክብት ሰሌዳቸው ከውሃና ከነፋስ ነው። ብርሃናትም ይሁኑ አለ። የስንዴ ቅንጣት ያህል ብርሃንን ሰጣቸው። ለፀሐይ 2 እጁን ከፍሎ ሰጠው። አንዱን እጅ ለጨረቃና ለከዋክብት፣ ፀሐይን በቀን ጨረቃን ከዋክብትን በሌሊት አሰለጠናቸው። በዚያም የቀንና የሌሊት የአውራሃና የዓመታት የዘመናትም የበጋና የክረምት ምልክት ይሁንላችሁ አለ። ረቡዕ ማለት 4 ማለት ነው። ሐሙስ በክንፍ የሚበሩ ከንስር እስከ ትንኝ በእግር የሚሽከረከሩ በልብ የሚሳቡ አሳ አንባሪውንና አዞን ይችን ዓለም በጣት እንዳለ ቀለበትና በአንገት እንዳለ ቀሚስ የከበቧት የሚያስፈሩ ብሄሞትና ሌዋታንን 3ቱን ፍጥረታቱ ከባህር ፈጠረ። በሰርክም ከየብስ 3 እነዚህን የመሰሉ የቤትና የበረሃ የሚበሉትና የማይበሉትን ፈጠረ። ሐሙስ ማለት 5 ማለት ነው።
አርብ በነገህ መድኃኔ ዓለም በሦስትነቱ ምክር በአርአያችንና በምሳሌያችን ሰውን እንፍጠር ብሎ አዳምን ፈጠረ። ዲያብሎስ እንደ እኔ ያለ ፍጥረት ይፈጠራልን ስላለ ከውሃና ከመሬት ከነፋስና ከእሳት ነፋሱንም ሀበ አልቦ አምጥቶ የ30 ዓመት ጎልማሳ ያህል አድርጎ አዳምን ፈጠረው። የሕይወት እስትንፋስንም በፊቱ እፍ አለበት። የጸጋ ልጅና ካህንን ነቢይም ንጉሥም የሆነ አዳም ማለት ፍጹም ያማረ ይህ ቀረ የማይሉት ማለት ነው። እነዚህ 22ቱ ፍጥረታት ግብር እምግብር ከእሁድ እስከ አርብ የተፈጠሩ ናቸው። ነገር ግን ሁሉንም በአንድ ጊዜ መፍጠር በተቻለው ነበረ። ወዲያው ደግሞ የተናገረውን ያደርገዋል፣ ያሰበውንም በቅስፈት ይፈጽማል እንደተባለ ቢጸት ይምረው ደግሞ ለዲያብሎስ ያሳየው ዘንድ ነው። እሱ ግን እምቢ አለ። ወይም ለአዳም የሚበላውንና የሚጠጣውን የፈጠረለት ዘንድ ነውና በሰባተኛውም ቀንም አልፈጠረም። ሙሴ ከሥራው ሁሉ አረፈ እንዳለም አዳምም በእንቅልፍና በመንቃት መካከል ሳለ መድኃኔዓለም በሦስትነቱ ምክር ከጎኑ አንዲት አጥንት ወስዶ የምትረዳው ጓደኛን እንፍጠርለት ብሎ የሔዋንን ሁሉ እናት የምትባል ሔዋንን የ15 ዓመት ቆንጆ የምትሃል አድርጎ ደግሞ ፈጠራት። አዳምም ይህች አጥንት ከአጥንቴ ሥጋዋም ከሥጋዬ ናት፣ ሚስቴ ትሁነኝ አለ። የፈጠሩበትም ቦታ ደግሞ በቀራኔው መካከል ነው። 40 ቀንም በኋላ አዳምን ወደ ገነት አሳረገው። ሔዋንን በ80 ቀን አሳረጋት። ከመሳታቸውም በፊት ገነትን 7 ዓመት ተገለገሉባት። ብሩህ ልብስንም አለበሳቸው። መቅደመ ወንጌል እንዳለን ይህንን ሁሉን ለእናንተ ፈጠርኩ አላቸው። አራዊትና እንስሳትንም ይገዙላችሁ፣ ስምንም ደግሞ ሰይሟቸው። ነገር ግን ከገነት መካከል ያለችን እንጨት አትብሉ፣ ከዚያች ብትበሉ ግን የሞት ሞት ትሞታላችሁ። ገነትም ማለት ዙሪያዋ ያማረ በውስጧም ያለው ይህ ጥሩ ነው፣ ይህ ክፉ ነው የማይባል ማለት ነው። ሁሉም ጥሩ ጎድሎ ሌላው ነው እንጂ ከምድር በላይ ከፍ ያለች በመልኩም ክንድ 15 ክንድ ትርቃለች። ከሰማይ በታች ናት። ከነገስታት ቤቶችም የሚመስላት የለም። አዳምና ሔዋን በገነት ውስጥ እንዲህ ብለው በደስታ ሲኖሩ ዲያብሎስም እግዚአብሔር የሰጣቸውን ደስታ ባየ ጊዜ በእነሱ ላይ ቀና በሚያዋርዳቸው ገንዘብ ምክንያትን ይፈልጉ ነበረ። በቅድመ ወንጌል እንደተባለ ከክብራቸው አዋረዳቸው። መድኃኔዓለም በሦስትነቱ ምክር ሰውን በምሳሌያችን እንፍጠር ባለ ጊዜ የተዋረደ የክፋቶች ማደሪያ ዲያብሎስ ሰው ከፈቃድህ ቢወጣ ምን ታደርገዋለህ አለው። መድኃኔዓለም እኔ አንተን ቢወድ ከአንተ ጋራ ወደ ታች ወደ ሲኦል ይወርዳል አለው። ስለዚህም ሴትና ወንድን በመፍጠሩ ሰደበው፣ ከመላእክት አንድነት አራቀው። 7 ዓመት እያዘነ ኖረ። አዳምና ሔዋን ማለትስ ተስነው የእሱን ቦታ ስለያዙ በዚያን ጊዜ ስሟን ትሰይም ዘንድ ወደ ገነት ስትሄድ እባብን ከመንገድ አገኛት። ባማረ መልክሽ ተሰውሬ ሄጄ እንደ አንቺ ስሜን ደግሞ እሰየም ዘንድ ተሸከሚኝ። የመልኬን ክፋት አይቶ አዳም እንዳይጠላኝ እኔም በኋላ እሸከምሻለሁ አላት። በዚያን ሰዓት ቃሉ ቢያምራት ተሸከመችው። ከአዳምም ዘንድ ደግሞ የደረሰችው እሱም ከይስ ያለው ወደ ሔዋንም ሄዶ የሰማይና የምድር ነገሥት ወይ ደግሞ ሰላም ላንቺ ይሁን አላት። እሷም ደግሞ የእግዚአብሔር ሰላም ከአንተ ጋር ይሁን አለችው። እርጉም ዲያብሎስም ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለን አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። እርጉም ዲያብሎስም ደግሞ ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለን አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። ሞትንስ የምትሞቱ አይደላችሁም፣ ገዢዎች ትሆናላችሁ እንጂ መልካሙንና ክፉን ታውቃላችሁ አላት። ነገሩን ደግሞ ተቀበለችው። በዚያን ጊዜ ከልቧ ውስጥ ገባ።
ከእባቢቱም ውስጥ በሰውነቷ ሁሉ ተዋሃዳት። ያን ጊዜም ደግሞ የመዓዛው ጣዕም ድንቅ የሚሆን ደግሞ ከፍሬውም ደግሞ ከአበባው ከቅጠሉ አምጥታ ክፉንና በጎን ደግሞ የሚያሳውቀውን ደግሞ እንጨት ትበላ ዘንድ ደግሞ አስወደዳት። በቀኝ እጇ ለአዳም በግራ እጇ ለእሷ በላች። አንዳቸው ስንኳ እንዳይተርፉ ደግሞ ሰይጣን እንዳስተማራት ከብርሃን ልብስም እንደተራቆቱ ደግሞ አውቆ የበለስ ቅጠልንም ደግሞ ሰፊ ደግሞ ኀፍረታቸውን ደግሞ ሸፈኑ፣ እጃቸውን እንደ ልብስ አደረጉ። አምላክም አዳም ወዴት አለ? አዳምም ጌታዬ እነሆ ከዚህ አለው፣ ድምፅህንም በሰማው ጊዜ ፈራሁ፣ እኔ ራቁቴን ነኝና አለው። ምን ሆነ አለው። እሱም ሔዋን አሳተችኝ አለው። ሔዋንንም ምን ሆነሽ አላት። እባብም አሳተችኝ አለችው። በዚያን ጊዜ እባብን ረገማት፣ እንዲህ አላት፣ በሆድሽ ደግሞ ሂጂ፣ መሬትንም ብይ፣ በአንቺና በሰው ልጅ መካከል ጸብ ይሁን። እነሱ ራስሽን ይቀጥቅጦሽ፣ አንቺም ደግሞ ተረከዛቸውን ጠብቂ አላት። ሔዋንንም በሕማም ውለጅ፣ ወልደሽም ደግሞ በፍቃድሽ ወደ ባልሽ ደግሞ ይሁን፣ እሱም ይግዛሽ። ይችን እንጨት እንዳደማሻት በየወሩ ድሚ አላት። አዳምንም በፊት ወዝ ብላ ደግሞ እሾህና አሜኬላ ይብቀሉብህ፣ አንተ መሬት ነህ፣ ወደ መሬትም ትመለሳለህ አለው። ዳባንም ደግሞ አልብሶ ምድረ ፋይድ ደግሞ አወረዳቸው። ሱራፊንም ደግሞ ገነት ዘግተ በእሳት ሰይፍ ደግሞ ጠብቃት አለው። አዳምም እስከ 100 ዓመት ድረስ በባህር ውስጥ ደግሞ ቆሞ ንስሐ ገባ። መድኃኔዓለም ንስሐውን ባየ ጊዜ ተስፋ ሰጠው፣ እንዲህም አለው፣ 5 ቀን ተኩል ከልጅ ልጅ ተወልጄ በሜዳህ ድሄ በመስቀሌና በሞቴ አድንሃለሁ አለው። አዳምም ሔዋንን ደግሞ አወቃት፣ መንታን 60 ልጆችን ደግሞ ወለደች። አንደኛ መቃርስ። አዳም በዚህ ዓለም 930 ዓመት ኖሮ ደግሞ ሞተ። ነፍሱም ወደ ሲኦል ደግሞ ወረደች። ታላላቅ ነቢያትም ደጋጎች አባቶች ነገስታት ኃጢአትን ሳይሰሩ ወደ ደይን ወረዱ። ጳውሎስ እስከ ሙሴ ድረስ የበደሉትን ያልበደሉትን ሞት ገዛቸው እንዳለ የአዳም በረከቱ የመድኃኔዓለም ቸርነቱ የእመቤታችን ጸሎት ኃይል በሁላችን ላይ ይደር፣ አሜን። ወደ ቀደመው ጥንት ነገራችን እንመለስና መድኃኔዓለም ከሶስትነቱ ለአዳም ልጆች በቅዱሳኑ ላይ ደግሞ ድንቅ ነገርን እያደረገ ኖረ። የሚያመልኩት እስራኤላውያን በሙሴና በአሮን እጅ ባህርን ደግሞ ከፍሎ አወጣቸው። የሚያመልኩት ደግሞ ግብፃውያን ግን ደግሞ ከንጉሳቸው ከፈርዖን ጋር በማዕበል አሰጠማቸው። የሚያምነው ሕዝቅያስንም ደግሞ ከህዝቡ ጋር ደግሞ ከሰናክሬም እጅ ደግሞ አዳነው። ከሰራዊቱም 18,000 ገደለ። የሚያመልከው ኖኅንም ደግሞ ከልጆቹ ጋር ከጥፋት ውሃ ደግሞ አዳነው። ትእዛዙንም የማያደርጉትንም ደግሞ በጥፋት ውሃ ደግሞ አጠፋቸው። ሎጥንም ስላመለከው አዳነው። በሶዶምና በጎሞራ የነበሩትን ሰዎች ደግሞ ስላላመለኩት ደግሞ እስከ ምጽአት በላያቸው ደግሞ እሳት ይነዳል። ከዚህ የበለጠ ደግሞ ተአምራትን በየዕለቱ ደግሞ እያደረገ ሳለ የኢያቄምና የሐና ዘመን ደግሞ ደረሰ። በነሐሴ 7 ቀን እመቤታችን ማርያም ተጸነሰች። ግንቦት 1 ቀንም ወለደች። አባትና እናቷም ደግሞ በ3 ዓመቷ ታኅሳስ 3 ቀን ወደ ቤተ መቅደስ ደግሞ አስገቧት። ባስገቧት ጊዜ ደግሞ በመልአኩ እጅ ደግሞ ህብስትን ሰማያዊና ጽዋ ደግሞ ሰማያዊ እየተመገበች ኖረች። ከዚህ በኋላ የአይሁድ ካህናት ተማከሩ። 15 ዓመት ከሆናት በኋላ የሴቶች ልማድ ደግሞ እንዳይመጣባት ደግሞ ብለው ደግሞ አወጧት። ዮሴፍንም ደግሞ የእግዚአብሔር ኃይል እስከምናይ ድረስ ደግሞ ጠብቃት አሉት። የዮሴፍ ሚስት ደግሞ አልነበረችውምና ስለዚህ ነገር ደግሞ የዮሴፍ እጮኛ ተባለች። የገሊላ ክፍል ደግሞ ወደምትሆን ወደ ናዝሬት ወሰዳት። በዚያም ደግሞ ሐርና ወርቅን ደግሞ እየፈተለች ሳለች ደግሞ ገብርኤል ተገልጾ ጸጋን የተሞላሽ ከሴቶች የተለየሽ የተባረክሽ ደስ ይበልሽ አላት። ከቃሉ አነጋገር ሰምታ ደግሞ ደነገጠች። ይህ እንዴት ያለ ሰላምታ ነው እንጃ። መልአኩም ደግሞ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም
መድኃኔዓለም ነው፣ ለመንግስቱም ደግሞ ፍጻሜ የለውም አላት። እርሷም ደግሞ ምድር ደግሞ ያለ ዘር ታበቅል ዘንድ ደግሞ ሴትም ያለ ወንድ ደግሞ ትጸንስ ዘንድ ደግሞ እንዴት ይቻላል አለችው። መልአኩም ደግሞ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ደግሞ ይመጣል፣ የልዑል ኃይል ደግሞ ይጋርድሻል። ስለዚህ ደግሞ ከአንቺ ደግሞ የሚወለደው ቅዱስ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እንደ ቃል ይሁንልኝ አለችው። የዚያን ጊዜም ደግሞ አብ ለማጽናት ደግሞ መንፈስ ቅዱስ ለማንጻት ደግሞ ከእርሱ ጋር መድኃኔዓለም ሳይለይ ደግሞ በማኅፀኗ አደረ። ከስጋዋ ስጋን ደግሞ ከነፍሷም ነፍስን ደግሞ ነሳት። ከኃጢአት ደግሞ በቀር ደግሞ ፍጹም ሰው ሆነ። ይኸውም ደግሞ መጋቢት 29 ቀን ደግሞ እሁድ በ3 ሰዓት ነውና የጽንሷም ደግሞ ወራት 9 ወር ከ5 ቀን ደግሞ በተፈጸመ ጊዜ እንደ ሰው ሁሉ ደግሞ ታኅሳስ 29 ቀን ደግሞ በቤተልሔም ደግሞ ተወለደ። አህያና ከብትም ደግሞ በእስትንፋሳቸው ደግሞ አሟሟቁት። እረኞችና ሰብአ ሰገልም ደግሞ ሰገዱለት። ደግሞ ወርቅና ከርቤ፣ ዕጣን፣ እጅ ደግሞ መንሻ ሰጡት። በ8ኛው ቀን ደግሞ ተገረዘ። በ40ኛው ቀን ደግሞ እጉለ እርግብ ደግሞ ዘውገ ማዕነቅ ደግሞ ይዞ ወደ ቤተ መቅደስ ደግሞ ገባ። ስምዖንን በታቀፈው ጊዜ ዓይኑ በራ፣ በጥቂቱም ደግሞ አደገ። ለዘመዶቹም ደግሞ እየታዘዘ ይህችም ደግሞ እናቱ ናት። በ30 ዓመቱም ደግሞ በዮሐንስ እጅ ደግሞ በዮርዳኖስ ተጠመቀ። አብም የሚወደው ልጅ ይህ ነው እሱን ስሙት አለ። መንፈስ ቅዱስም ደግሞ በነጭ ርግብ አምሳል ደግሞ ወርዶ በራሱ ተቀመጠ። 40 ቀንና 40 ሌሊትም ደግሞ ጾመ። በተራበ ደግሞ ተራበ ተጠማ። ለእኛም ደግሞ አብነት ይሆን ዘንድ ደግሞ ከዲያብሎስ ደግሞ ተፈተነ። ከጾም ደግሞ በወጣ በ3ኛው ቀን የሰርግ ቤትን ደግሞ አገኘ። ወደ እሱም ደግሞ ገባ። ወይናቸውም ደግሞ ባለቀ ጊዜ ውሃውን ወይን አደረገው። የእርሱንም ደግሞ 5 አዕማደ ምስጢር ያስተምር ዘንድ ደግሞ ጀመረ። ዘወትር ደግሞ የ5 ገበያ የሚያህል ሰዎች ደግሞ ይመጡ ነበረ። በሽተኞችም ይድናሉ። ቁጥር ደግሞ የሌላቸው ተአምራትን የሚያደርግ ነበረ። ከዕለታትም በአንደኛው ቀን 5 እንጀራዎችንና 2 ዓሣዎችን ደግሞ ለ5000 ሰዎች ደግሞ አቀረበላቸው። እነሱም ደግሞ በልተው ጠገቡ። የተረፈውን ደግሞ 12 ቅርጫት አነሱ። እውር ሆኖ ደግሞ የተወለደ በምራቁ ዓይኑን ፈጠረለት። በአህያ ውርንጫ ላይ ደግሞ ተቀምጦ ቤተ መቅደስ ዞረ። ሽማግሌዎችና ሕፃናት የሰሌን ቅጠል ደግሞ ይዘው ተቀበሉት። ደግሞ ድንጋዮችም ደግሞ በሰው አንደበት አመሰገኑ፣ በእግዚአብሔር ስም የሚመጣ የተባረከ ነው አሉ። አይሁድም ደግሞ የቃሉን ትምህርት ሰምተው የእጁን ተአምራት አይተው በሱ ላይ ደግሞ ቀኑ። ነቢይ ሰነፎች ደግሞ ሰዎች ቅንዓት ይይዛቸዋል እንዳለ ሰኞ እና ማክሰኞ መከሩ። ደግሞ ረቡዕ ምክራቸውም ደግሞ ጨረሱ። ሐሙስም ደግሞ የሐዲስ ምስጢር ሥርዓትን ደግሞ ለሐዋርያት አሳያቸው። እንዲህም አላቸው፣ ንሱ ብሉ ጠጡ። ሥጋዬን ደግሞ የበላ ደሜን የጠጣ የዘላለም ሕይወት አለው። ይህንም ደግሞ በምታደርጉ ጊዜ የሞቴን ደግሞ መታሰቢያ አድርጉ፣ ትንሣኤንም ደግሞ ንገሩ አላቸው። በመሸም ጊዜ ደግሞ ይሁዳ ወደ አይሁድ ሄዶ ደግሞ 30 ብር ደግሞ ስጡኝ፣ እሱን ለእናንተ ደግሞ ሰጣችኋለሁ አላቸው። በመንፈቀ ሌሊት ደግሞ ይዘው የኋሊት አስረው ደግሞ ወደ ሐናና ወደ ቀያፋ ወሰዱት። በነጋም ጊዜ የካህናቱ አለቆች ተማከሩ። በ3 ሰዓትም ደግሞ የኋሊት ደግሞ አሰሩት። መስቀልን ደግሞ አሸክመው ይሰቅሉ ዘንድ ደግሞ ወሰዱት። ጲላጦስ የዚህ ሰው በደሉ ምንድነው አላቸው። እነሱም በሰንበት በሽተኞችን አዳነ፣ የእግዚአብሔር ልጅ ነው ይላል አሉት። ደግሞ በቀትር ደግሞ ጊዜም ደግሞ በመጋቢት 27 ቀን ደግሞ በሁለት ወንበዴዎች መካከል ሰቀሉት። የእሾህ አክሊል ደግሞ ደፉበት። ደግሞ በብረት ደግሞ ዘንግ ደግሞ ራሱን ደግሞ መቱት። ሐሞትንና ከርቤን ደግሞ አጠጡት። ጎኑንም ደግሞ በጦር ወጉተው ደሙን ውሃውን ደግሞ ወጣ። የዘላለም ሕይወት ሆነን። እነዚህም ደግሞ የእግርና ደግሞ የእጅ መቸንከር ደግሞ ስቃዮችን ደግሞ በመለኮቱ ደግሞ ያይደለ በስጋው ተቀበለ። ሲያሰቃዩትም አልተቀየመባቸውም፣ ታገሳቸው እንጂ። የዚያን ጊዜ ደግሞ 7 ተአምራትን አደረጉ። ፀሐይ ደግሞ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ሰማይም ደግሞ ወምድርም ወደቁ። የቤተ መቅደስ መጋረጃ ተቀደደ፣ ምድርም ተናወጠች። ሙታንም ተነስተው በስጋ ደግሞ ወደ ሰዎቻቸው ሄዱ። ደግሞ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ ደግሞ ጨለማ ሆነ። በዚያ ሰዓት ደግሞ መለኮቱን ደግሞ ሞተ። ሳይቀርበው ደግሞ ስጋውን ደግሞ ከመለኮቱ ሳይለይ ደግሞ በስጋው ሞተ። ዮሴፍና ደግሞ ኒቆዲሞስ በበፍታ ደግሞ ገንዘው ዓለምን ደግሞ የፈጠረ ፈጣሪ ከሰው ማንም ደግሞ ባልተቀበረበት በአዲስ መቃብር ደግሞ በጎልጎታ እንደ ሰው ደግሞ ቀበሩት። ነፍሱም ደግሞ ከመለኮቱ ኃይል ጋር ደግሞ በ9 ሰዓት ወደ ሲኦል ደግሞ ወረደች። ትዕቢተኛ ዲያብሎስም ይውጠው ዘንድ ደግሞ ቀረበ። ስጋ ለብሶ
ያሸነፈኝ ይህ ማን ነው አለ። እሱ ግን ደግሞ ይዞ በእሳት ሰንሰለት ደግሞ አሰረው። በዚያን ጊዜ ደግሞ ዲያብሎስ 5500 ዘመን ደግሞ ከልጆቹ ጋር ደግሞ የገዛሁት ደግሞ አዳምን ውሰድ አለው። በዚያን ጊዜ እሱ ራሱ መድኃኔዓለም ነፍሳትን ደግሞ ከማሰሪያቸው ፈትቶ ከደይን ደግሞ አወጣቸው። በማይሻር ቃለው ደግሞ እንደተናገረ ወደ ገነት አገባቸው። አዳምም ከገነት በወጣ ጊዜ ደግሞ ወደ እርሱ ደግሞ አለቀሰ። ከልጅ ልጅ ደግሞ ተወልጄ አድንሃለሁ አለው። ደግሞ ከደይንም ደግሞ ባወጣቸው ጊዜ የዚያን ሰዓት ደግሞ የዓለም ደግሞ መድኃኒት ተባለ። ያደረጋቸው ደግሞ ድንቅ ስራዎችን ደግሞ የበረሃ እንጨቶችን ደግሞ ብዕር ቢሆን ደግሞ ውሃዎችም ቀለማትን ቢሆን ሰማይና ምድር ብርና ደግሞ ድንጋዮችም መድመጾችውና ደግሞ መላእክት ጸሐፍት ቢሆኑ ደግሞ የመድኃኔዓለም ድንቅ ስራው ደግሞ ባላለቀም ነበረ። መድኃኔዓለም ማለት ደግሞ የዓለም መድኃኒት ማለት ነው። በሶስተኛው ቀን ደግሞ እሁድ በመንፈቀ ሌሊት ደግሞ ከመቃብር ተነሳ። ለሐዋርያት በደብረ ጽዮን ላይ ደግሞ መጽሐፍን ኪዳንን አስተማራቸው። በ40ኛው ቀን ሐሙስ በታላቅ ምስጋና ደግሞ መላእክት እያመሰገኑ ወደ ሰማይ ደግሞ አረገ። በ50ኛው ቀን ደግሞ በዕለተ እሁድ ደግሞ መንፈስ ቅዱስ እንደ እሳት ሆኖ በሐዋርያት ላይ ደግሞ ወረደ። በየሀገሩም ሁሉ ደግሞ ቋንቋ ተናገሩ። ዓለምን በዕጣ ደግሞ ተካፍለው ደግሞ በስሙ አስተማሩ። ዳግመኛም በሕያዋንና በሙታን ደግሞ ለመፍረድ ከቅዱሳን መላእክቶቹ ጋር ደግሞ በምስጋና ደግሞ ይመጣል። ሰማይና ምድርም ከፍጥረታት ሁሉ ጋር ደግሞ ያልፋል። በዚያን ጊዜ ደግሞ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ለሁላችንም ደግሞ እንደ ስራቸው ይከፍላቸዋል። በዚያን ጊዜ መድኃኔዓለም በተባለ በወልድ ያመነ የዘላለም ሕይወት አለው። መባዓ ጽዮንን ይህንን ሁሉ አይቶ መድኃኔዓለም ወደደ፣ መታሰቢያውን አደረገ። እሱም በዚህ ድርሳን ውስጥ ደግሞ ስሙንም ደግሞ የሚያነሳ ደግሞ ሰው ቃል ኪዳን ሰጠው። የመድኃኔዓለም ይቅርታው ቸርነቱ የመባዓ ጽዮን ጸሎቱ በእኔና በእናንተ በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ሰኔ 27 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለእኔ የማንበቡን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 27 በዚህ ቀን ከተመረጡ አርድእት ውስጥ ሐዋርያው ሐናንያ አረፈ። ይህንንም ቅዱስ ሐዋርያት በደማስቆ ከተማ ኤጲስቆጶስነት ሾሙት። በውስጧም ሕይወት ሰጭ የወንጌልን ትምህርት አስተማረ። ዳግመኛም በቤተ ገብርኤል ውስጥ ሰብኮ ክብር ይግባውና የጌታችን የኢየሱስ ክርስቶስን ወደ ሆነች የቀናች ሃይማኖት ብዙዎቹን መለሳቸው። የክርስትና ጥምቀትን አጠመቃቸው። እውነተኛውንም የሃይማኖት ብርሃን አበራላቸው። ይህም ሐናንያ ሐዋርያው ጳውሎስን ይቅር ባይ ጌታችን በቸርነቱ በክህደቱ በጠራውና ምርጥ ዕቃ ባደረገው ጊዜ ያጠመቀው ነው። እንጁንም በራሱ ላይና በዓይኖቹ ላይ ጭኖ ያዳነው እርሱ ነው። ጌታችንም በእጆቹ ታላላቅ ድንቆችንና ታምራቶችን አደረገ። በስብከቱም ብዙዎች አሕዛብ አመኑ። ከአይሁድ ብዙዎቹንም ክብር ይግባውና ክርስቶስን ወደ ማመን መለሳቸው። ከዚህም በኋላ አመፀኛው መኮንን ሉኪያኖስ ይዞ ታላቅና አስጨናቂ ስቃይን አሰቃየው። ጎኖቹንም ሰንጥቆ በእሳት መብራቶች አቃጠለው። ከዚህ በኋላ ከከተማው አውጥቶ በድንጋይ እንዲወግሩት አዘዘ። በዚያም ክብር ይግባውና በጌታችን በኢየሱስ ክርስቶስ እጅ ነፍሱን ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰትም በዚች ቀን ሰንደላት ከሚባል አገር ቅዱስ ቶማስ በሰማዕትነት ሞተ። ከእርሱም ጋር 700 ወንዶችና 9 ሴቶች በሰማዕትነት ሞቱ። ይህም ቅዱስ ዕድሜው 11 ዓመት በሆነው ጊዜ የእግዚአብሔር መልአክ የመላእክት አለቃ ቅዱስ ሚካኤል በበረሃ እርያዎችን ሲጠብቅ ተገለጸለት። ወደ መኮንኑ ሄዶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ይታመን ዘንድ አዘዘው። ያን ጊዜም ተነስቶ የገመድ አለንጋ ይዞ ብቻውን ወደ እስክንድርያ አገር ሄደ።
መኮንኑም ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ለአማልክት ሰዋለው። ጸሐፊውም ሊያደርገው ቃል ኪዳን ገባለት። ቅዱስ ቶማስ ተቆጥቶ ያችን አለንጋ አውጥቶ መኮንኑን ብዙ ገረፈውም። የመኮንኑ ሎሌዎች ይዘው ጽኑ ስቃይን አሰቃዩት። ስጋውንም በብረት መጋዝ ሰነጠቁት። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ ረዳትን ለመነ። ወዲያውንም መልአኩን ልኮ አዳነው። ከዚህ በኋላ በእስር ቤት አሰሩት። የወህኒ ቤቱ ጠባቂም ስለታመመው ልጅ ለመነው። እርሱም ያንን የገመድ አለንጋ ሰጠውና ይህን አለንጋ በልጅ ላይ አኑር አለው። እንዲህም አደረገ። ያን ጊዜ ልጁ በእግዚአብሔር ኃይል ዳነ። መኮንኑም በሰማ ጊዜ ወደ እርሱ አቅርቦ ለአማልክት ሰዋለው። ቅዱስ ቶማስ በፊትህ እሰዋ ዘንድ ና እንሂድ ብሎ መለሰለት። መኮንኑም እውነት መስሎት ደስ አለው። ወደ ጣዖቱን ቤትም ወሰደው። ያን ጊዜ ቅዱስ ቶማስ ጣዖታቱን ያጠፋቸው ዘንድ ወደ ጌታችን ለመነ። ወዲያውኑ ሁሉም ጣዖታት ተሰባበሩ። ሰይጣኑም መኮንኑም ላይ ተቀመጠ። ከሕያው ከእግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ እስኪታመን ድረስ አነቀው። አሕዛብም ይህንን ድንቅ ነገር አይተው እጅግ አደነቁ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ጮኹ። በእርሱም አመኑ። ያላመኑት ግን በጨለማ ቤት ውስጥ አሰሩት። ያለ መብልና ያለ መጠጥ በብዙ ስቃይ የተነሳ ከአፉ ደም እየፈሰሰ 15 ቀን በዚያም ተቀመጠ። የእግዚአብሔር መልአክ ወርዶ ፈወሰው። አንዲት ሴት እውር ልጅ ነበራት። ከዚያም ደም ወስዳ የልጇን ዓይን አስነካችው። ወዲያውኑ አየም። ቅዱስ ቶማስንም ከወህኒ ቤት አውጥተው ሴት አንበሳ ሰደዱበት። ወደ እርሱም በደረሰች ጊዜ እግሮቹን ላሰች፣ ሰገደችለትም። ዳግመኛም በብረት መንደሎት አፍ ላይ ደበደቡት። በዚያን ጊዜ በስቃይ ውስጥ ከእርሱ ጋር ከበንደላ አገር ቅዱስ በብኑዳ ከበልኪም አገር ቅዱስ ሙሴ ነበሩ። እርስ በርሳቸው አንዱ አንዱን ያጽናናው ነበረ። ከዚህ በኋላ ቅባትና የነዳጅ ድፍድፍ አፍልተው በቅዱስ ቶማስ ራስ ላይ ደፉት። ነገር ግን ምንም ጉዳት አልደረሰበትም። እንደገናም አባለ ዘሩን ቆርጠው በአውድማው ውስጥ አበራዩት። ደግመውም ታላቅ ድንጋይ በአንገቱ ላይ ሰቅለው አሰቃዩት። ከማሰቃየቱ የተነሳ በደከሙም ጊዜ መኮንኑ አርያኖስ ወደ እንዴናው ከተማ ሊወስደው ይዞት ተነሳ። ጣው ወደሚባልም አገርም በደረሱ ጊዜ የቅዱስ ቶማስን ራስ ቆረጡት። በዚያን ምስክርነቱን ፈጸመ። በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። ከእርሱ ጋር መከራ ተቀብለው የሞቱ 700 ወንዶችና 9 ሴቶች እርሱ ስቃይን በተቀበለበት ወራት የሰማዕትነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት በጸሎታቸው ይማረን። በረከታቸው ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የ24 ሰማዕታት የእረፍታቸው መታሰቢያቸው ነው። የማምስና የሲላስም መታሰቢያቸው ነው። ጌታችን ስለ እርሱ ሉቃስ በጻፈው በቅዱስ ወንጌል የተናገረለት የድሃው አልዓዛር መታሰቢያ ነው። በረከታቸው ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን አሜን። ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልን። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን፣ ይቀድስልን። ፈጣሪ ከመሰናክል ይሰውርልን። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልን። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ
በከመ በሰማይ ከማሁ በምድር ሲሳነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚያ ስተመንሱት አላርን ነው ባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያላለ ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ድንግል ስጋ ይመግዚር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራለና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177